ጤና ይስጥልኝ ተመልካቾቻችን የወቅታዊ አምድ መሰናዶችን ጀምረናል። የዛሬው የወቅታዊ አምድ መሰናዶ እንግዲህ እንደሚታወቀው ከሰሞኑ የቅድስት ቤተክርስቲያን መንፈሳዊ ፍርድ ቤቶችን እንደገና ለማቋቋም ለማደራጀትና ለማጠናከር አዲስ ረቂቅ አዋጅ ለውይይት መቅረቡ ይታወሳል። ይህንኑ በተመለከተና በተለይ መንፈሳዊ ፍርድ ቤቶች በቤተክርስቲያናችን ታሪክ ምን ይመስላሉ ስንል ደግሞ በዛሬው የወቅታዊ አምድ መሰናዶ የምንዳስስ ይሆናል። እንግዶቻችንም የህግ ባለሙያ ናቸው። ጠበቃና የህግ አማካሪ ዲያቆን ዘካሪያስ ወዳጅ እንዲሁም ጠበቃና የህግ አማካሪ ትዕግስት በላይ ናቸው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እንኳን ደህና መጣችሁ። የመንፈሳዊ ፍርድ ቤት ሲባል ምን ማለት ተፈልጎ ነው? እንግዲህ ብዙ ጊዜ ያው በምዕመናን ዘንድ እንደዚህ ነገሮች አልተለመዱም እና መንፈሳዊ ፍርድ ቤት ሲባል ምን ለማለት ተፈልጎ ነው? በተለይ ከመደበኛው የመንግስት ፍርድ ቤቶችስ መንፈሳዊ ፍርድ ቤቶች በምንድን ነው የሚለያዩት? እሺ፣ መልካም እግዚአብሔር ይስጥልን። እንግዲህ መንፈሳዊ ፍርድ ቤት ስንል ያው ቃሉም እንደሚገልጸው ፍርድ ቤት አለ፣ መንፈሳዊ የሚል ነገር አለ። ስለዚህ እነዚህ ፍርድ ቤቶች ከሌሎች ፍርድ ቤቶች የሚለያቸው የሃይማኖታዊ ህግጋትን መሰረት አድርገው ዳኝነትን የሚሰጡ የፍርድ ተቋማት ናቸው ማለት ነው። ከመደበኛው ፍርድ ቤት የሚለያቸው ነገር ቢኖር ይሄ ነው። መንፈሳዊ የተባሉበት በሚያዩዋቸው ጉዳዮች ይዘት ስለሚለዩ ነው ማለት ነው። መደበኛ ፍርድ ቤቶች ባሉት በሀገር ውስጥ ባሉት ህግጋት ተመስርተው ጉዳዮችን ተቀብለው አይተው ፍርድ ይሰጣሉ። የሃይማኖት ፍርድ ቤቶች ደግሞ ሃይማኖታዊ ህግጋትን መሰረት አድርገው ጉዳዮችን በሃይማኖት ህግጋትና በዚህ አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካየን ዶግማውን፣ ቀኖናውን፣ ሌሎች የስርዓት መጻሕፍቶችን አይተው በዛ መሰረት ተገቢውን ፍርድ ወይም ውሳኔ የሚሰጡ ስለሆኑ በሚያዩዋቸው ጉዳዮች መንፈሳዊ ጉዳዮችን ያያሉ። መንፈሳዊ ፍርድ ቤቶች ማለት ነው። እነዛ መደበኛ ፍርድ ቤቶች ደግሞ መንፈሳዊ የሆኑ ጉዳዮችና ሃይማኖታዊ ነክ ጉዳዮችን አያዩም። በዚህ ልዩነት አላቸው። ስለዚህ በዚህ ጉዳዮች ስናያቸው ልዩነታቸው ራሱ የስማቸው መለየት አምጥቷል ማለት ነው። መንፈሳዊ ፍርድ ቤት ያልነው መንፈሳዊ ጉዳዮችን የማየት ስልጣን ያላቸው ፍርድ ቤቶች ስለሆኑ ነው። ቀደም ያለው የመንፈሳዊ ፍርድ ቤት ሁኔታው በራሱ ምን ይመስል ነበረ? እንግዲህ ከታሪክ እንደምንረዳው በአጼ ዘርዓ ያዕቆብ ጊዜ ነው የመንፈሳዊ ይሄ ኤክሌሲያስቲካል ሎ ወይም ህግ የምንለው ነገር የመጣው። በዛ ጊዜ ፍትህ መንፈሳዊ የሚባል በ1434 ዓመተ ምህረት ላይ ፍትህ መንፈሳዊ የሚባል ወይም ካኖኒካል ፔናል የሚሉት በመንፈሳዊ ጉዳዮች ላይ ውግዘትን፣ ቅጣትን የሚያመጣ አገልጋዮች የሚዳኙበት ምዕመናንም ቢሆን ጉዳያቸው ሊታይበት የሚችል መነሻ የሆነ ህግ አለ። ግን ያም አላረካቸውም። ቀደምት አባቶቻችንም ለህግ በጣም ተገዢና ምዕመኑም ቢሆን ካለው ከመንፈሳዊ ጉዳዩ ውጪ ደግሞ ያሉት ማህበረሰባዊ ጉዳዮችን ሊታይባቸው የሚችሉ ሌሎች ህጎችን በመፈለግ ሂደት ፍትሐ ነገስትን ከግብጽ ይዘው መጥተዋል። በጣም ብዙ ዋጋ እንደከፈሉበት ታሪክ ያሳየናል። ከታሪክ ላይ እንደምንረዳው 30 ወቄት ወርቅ ከፍለው ነው አጼ ዘርዓ ያዕቆብ ፍትሐ ነገስትን ያመጡት ይባላል። ስለዚህ ምን ያህል ለህግ እና ለስርዓት ዋጋ ቦታ እንደሚሰጥ የሚያሳየን ነው። ስለዚህ ፍትሐ ነገስት ላይ ከፍትህ መንፈሳዊ በሚለይ ሁኔታ የማህበራዊ ጉዳዮች፣ የጋብቻ ጉዳዮች፣ የውል ጉዳዮች፣ የንብረት ጉዳዮች ሁሉ የሚታዩበት ስለሆነ ከዚህኛው ለየት ያለ ስለሆነ እሱን ወደ ተግባር ላይ አውሎታል። አሁንም ድረስ ያለ ማለት ነው። ያው ከግብጽ ስለመጣ አሁን ካለው ነባራዊ ሁኔታ አንፃር ኢትዮጵያ ውስጥ ከነበረው ነባራዊ ሁኔታ አንፃር ሰፋ ብሎ እንዲታይ በማድረግ እሱን ወደ ተግባር አውለውታልና ፍትሐ ነገስት አለ። ከዛም በኋላ ደግሞ ስንመጣ እዚህ ዘመናዊ የፍትህ ስርዓቱ ላይ ደግሞ ብለን ስንል በአጼ ኃይለ ሥላሴ ጊዜ በ1942 ዓመተ ምህረት ላይ በወቅቱ አሁን ላይ እንግዲህ መመሪያ ልንለው እንችላለን። መመሪያ ቁጥር 2 የሚባል ወይም ዲክሪ ነምበር 2 ይባላል። እሱ ረቂቅ ማነው አዋጅ ወጥቶ የሃይማኖት ፍርድ ቤት የሼሪያን ጨምሮ የቤተክርስቲያን ፍርድ ቤት ተቋቁሟል ማለት ነው። ያኔ ያው ዙፋን ችሎት የሚባለው አለ። ዙፋን ችሎት መደበኛ ጉዳዮችን ያያል። በእርግጥ በዛ ጊዜ የነበረው ማህበረሰብ መንፈሳዊ ነው ማለት እንችላለን። መነሻውም መድረሻውም ቤተክርስቲያን ነች። ልክ የቤተክርስቲያን ትምህርት ሚኒስቴር ነች እንደምንለው የትምህርት መነሻ እንደሆነችው የህግ መነሻ ስለሆነች አሁን ላሉት የወንጀልም የፍትሐብሔርም ህጎች መነሻ የሚያወጡት ምንጫቸው የሆነችው የቤተክርስቲያን ህግጋት ናቸውና ፍትሐ ነገስትን ጨምሮ። ስለዚህ
ሰው ይጠቀም ዙሃን ችሎትም ላይ ይሄንን ፕራክቲስ ያመጣል። ግን በተለየ ሁኔታ ደግሞ በዚህ ዲክሪ ቁጥር 2 በመንለው መንፈሳዊ ፍርድ ቤት እንዲቋቋም ሆኗል። ሸሪዓ ፍርድ ቤትን ጨምሮ በወቅቱ የሃይማኖት ነጻነትም እንዳለ የሚያሳየን ሁለቱንም መቋቋሙ። ከዛ ውጪ በአንቀጽ 10 በዚህ መመሪያ አንቀጽ 10 ላይ ምን ጉዳዮች ይታያሉ በዚህ መንፈሳዊ ፍርድ ቤት የሚለው ተቀምጧል። 3 ዳኞች የነበሩበት ስርዓት አለ። በግልጽ ችሎት እንደሚደረግ ይደነግጋል። ፍትሐ ነገስትን እንደመነሻ ህግ አድርጎ ያስቀምጣል። ከዛ ውጪ ስርዓት ወይም ይሄ ፍርድ ቤት ላይ አሁን ፕሮሲጀር የምንለው ስነ ስርዓት የፍርድ ቤት ስነ ስርዓት በተመለከተ ግልጽ የሆነ ህግ አልነበረውም። ግን ባለው ነባራዊ ወይም ባህላዊ ህግ መሰረት እየተዳኘ ብዙ ሰዎች ይጠቀሙት እንደነበረና መነሻው ያ ጊዜ ነው ብለን ስትራክቸሩን ማንሳት እንችላለን። ከዛም ስንመጣ ይሄ አዋጅ በአዋጅ ደረጃ አልተሻረም። ያው ህግ ሲሻር በህግ ይሻራል፣ ግልጽ በሆነ ህግ። ከእንደገና ደግሞ ሪፒል ባይ ዲስዩዝ የምንለው አለ፣ ባለመጠቀም ደግሞ የምትሽረው አለ። ሞደርን የሆነው ስርዓት በመጣ ሰዓት ላይ ወይም የህግ ብዝሃነቱ እየሰፋ ሲመጣ እነዚህን ፍርድ ቤቶች የመጠቀም ሁኔታ እየቀረ መጣ። ስለዚህ ወደ ቤተክርስቲያን ግቢ ውስጥ ብቻ ወደ ቤተ ክህነቱ እየተሸሸጉ መጡ ማለት ነው። ካህናት ብቻ እንዲጠቀሙት ሆነ። ምክንያቱም አሁን ያለው ሲስተም ሰው ህጎቹ የዚህ ሰብአዊ መብት ህጎች እየበዙ በመጡ ቁጥር የአዳዲስ ህግጋት አዳዲስ መስተጋብሮች እየመጡ በመጡ ቁጥር ህጎችን መሰረት ስለሌለው ሰው እነዛን ፍርድ ቤቶች ወደ መጠቀም መቀነስ ስለጀመረ አሁን ወደዚህ ወደ ሞደርን ሲስተሙ ስንመጣ እየተገለሉ መጡ ማለት እንችላለን። ያው መንፈሳዊ ፍርድ ቤት አሁንም አለ፣ በቤተ ክህነት ብቻ የታጠረ ሆኗል። መዋቅሩ አለ መንፈሳዊ ፍርድ ቤት መዋቅሩ አለ። በቤተ ክህነት መዋቅር ላይ አለ። በአዲስ አበባ ሀገረ ስብከት እንዲሁም በቤተ ክህነት ላይ በይግባኝ የሚመጣበት አለ። ግን ምንድነው ተፈጻሚነት ወሰኑ በጣም አነስተኛ ነው። አንደኛ ሚዳኛው አሁን የሚጠቀመው አገልጋዩ ካህናትን ብቻ ነው፣ መንፈሳዊ ጉዳዮች ላይ ብቻ ያተኮረ ነው። ግን እሱም ሆኖ ደግሞ ለማስፈጸም በጣም አስቸጋሪ፣ ምክንያቱም በህግ መዋቅር ቅድም እንዳልኩሽ ህገ መንግስቱ መነሻ ይሰጣል፣ መንፈሳዊ ፍርድ ቤቶች እንዲቋቋሙ መብት ይሰጣል፣ የህግ ብዝሃነትን ያከብራል፣ ነጻነትን አክብሯል። ግን እስካሁን ስላልተቋቋመ አሁን ባለው የኢትዮጵያ በምትጠቀመው የህገ መንግስት ላይ የህጎች ሁሉ የበላይ የምንለው ነው፣ እሱን መሰረት አድርገን ማቋቋም ስላልቻለን በአዋጅ በተለያዩ ምክንያቶች አሁን ላይ ሌሎች ምእመናን ሊጠቀሙበት የሚችሉበት ሁኔታ የለም። ከእንደገና ደግሞ በአዋጅ ስላልተቋቋመ ፍርድ ቤቱ የሚወስናቸው ውሳኔዎችን ለማስፈጸም አስቸጋሪ ሁኔታ ላይ ነው ያለው። ግን አለ ስራም እየሰራ ነው ያለው። የተሻለ አቅም ኖሮት ግን በተሻለ ሁኔታ ተደራጅቶ በአዋጅ ተቋቁሞ የማስፈጸም አቅሙ ከፍተኛ እንዲሆን ነው እንግዲህ አሁን እየተሰራ ያለው ማለት ነው። ቤተክርስቲያን መንፈሳዊ ፍርድ ቤቶችን ብታቋቁም በየአህጉረ ስብከቶቿ እንደው ምንድነው የምትጠቀመው? አስፈላጊነቱ እስከምን ድረስ ነው? ምንም ጥርጥር የለውም አስፈላጊነቱ። አሁንም እንደው በጣም በኃይል ይሄ ነገር መቋቋም አለበት እንደው አሁን መሆን አለበት ያለን እኛም እየገፋን የመጣንበት ምክንያት ፍላጎቱ ስላለ ነው። ካህናት አገልጋዮች በከፍተኛ ሁኔታ ፍትህ ያጡበትን ነገር እናያለን። ፍርድ ቤቶች ላይ ብንሄድ በተለይ እዚህ አራዳ መናገሻ እዚህ ቤተ ክህነቱ አድራሻ የሚገኝበት ቦታ ስንሄድ በጣም በርካታ የፍርድ ቤት ጉዳዮች አሉ። ፍርድ ቤት ማነው ቤተክርስቲያን ተከሳሽ ሆና መዝገቦች ይከፈታሉ። መዝገቦች መከፈታቸው ችግር ላይሆን ይችላል። ግን እነዛ መዝገቦች የመጨረሻ ውሳኔ ያገኛሉ ወይ ብለን ስንል አያገኙም። አብዛኛዎቹ ጉዳዮች ፍርድ ቤት እኔ የማየት ስልጣን የለኝም። ምክንያቱም በመንግስትና በቤተክርስቲያን በሃይማኖት መካከል ነጻነት አለ። ሴኩላሪዝም ነው እንግዲህ ሀገራችን የምትከተለው የሲስተም። ስለዚህ የሃይማኖት ጉዳይ ላይ ገብቼ አንድ ካህን ከስራ ተሰናበትኩኝ ወይ ተቀነስኩኝ ቢል ያ ሊታይበት የሚችልበት አግባብ የለም። በቤተክርስቲያን ስርዓት ተጋብቻለሁኝ፣ ስለዚህ ፍቺ ተጠይቋል፣ ፍቺው ሃይማኖት አይፈቅድም ወይ በዚህ ምክንያት እንደዚህ አይሆንም ብለን ብንጠይቅ ያ ሊታይበት የሚችል መሰረት የለም። ስለዚህ ብዙዎቹ ክሶች በመጀመሪያ ደረጃ መቃወሚያ ተዘግተው ይመለሳሉ። በዛ ምክንያት ፍትህ ማግኘት የሚፈልግ አገልጋይ ምእመን የሃይማኖቱን ህግ መሰረት አድርጎ የሚከተለውን ሃይማኖት መሰረት አድርጎ ፍትህ ቢጠይቅ ፍትህ አያገኝም ማለት ነው። ይሄ ፍላጎት እንዳለ መነሻ እንዳለ በግልጽ ያሳያል። አስፈላጊነቱ 1 እና 2 የሚባል አይደለም። ካለው ፕራክቲስ አንፃር ያስፈልጋል። ህገ መንግስቱም በመብት ደረጃ ያስቀመጠው ነው፣ በህግ ተቀምጧል። መንግስት ያንን ለማቋቋም ዝግጁ ነው ወይም ህግ ማዕቀፍ አስቀምጧል። ስለዚህ አስፈላጊነቱ 1 እና 2 የሚባልበት አይደለም። ከሰሞኑ ያው መንፈሳዊ ፍርድ ቤቶችን ዳግም ለማቋቋም እና ለማደራጀት እንዲሁም ለማጠናከር አዲስ ረቂቅ አዋጅ ቀርቦ ውይይት ተደርጎበታል። ባለድርሻ አካላት ተገኝተውበትና እንደው ይህ ለምን አስፈለገ? በተለይ ደግሞ በቤተክርስቲያናችን ምን ያህል ጥናት ተደርጎበት ነው ይህ ረቂቅ አዋጅ የቀረበው?
አሁን እንደ አዲስ አይደለም። አዲስ መንፈሳዊ ፍርድ ቤት እናቋቁም አይደለም። እንዲሁም ደግሞ የሉም እያልንም አይደለም። አንዳንድ ሰው እንዴ መንፈሳዊ ፍርድ ቤት አለ አይደል ይላል። ያሉት መንፈሳዊ ፍርድ ቤቶች ምንድነው እያዩ ያሉት? ለምንድነው እንደ አዲስ ማቋቋም ያስፈልገው የሚለውን ማየት ይፈልጋል ማለት። ቅድም እንዳልነው በዛ ታሪክ ሂደት ውስጥ መጥቶ ይሄ የዘመናዊ ሕግ ሲመጣ ራሱ የመንግስትና ሃይማኖት መለያየት ሲመጣ እነዚህ ፕሪንሲፕሎች ሲመጡ ያኛው ፍጹም ወደ መንፈሳዊነት ብቻ እየሄደ መጣ። ያ መሆኑ ባልከፋ፣ ነገር ግን መንፈሳዊ ፍርድ ቤቶች በዛው ልክ የዳኝነት አቅማቸውን የማስፈጸም አቅማቸውን እያጡ ወደ ቤተ ክህነት ግቢ ውስጥ ብቻ እየተሰበሰቡ መጡ። ምእመኑ አይጠቀምበትም። አገልጋዩም ደግሞ ምን አይነት አገልጋይ ነው የሚጠቀምበት? አማራጭ ያጣ አገልጋይ ብቻ የሚሄድበት። ብዙዎቹም ደግሞ አይ ሄጄ ምንም አላገኝበትም ብሎ መኖሩን እንኳን የማያምኑበት እየሆን መጣን ማለት ነው። ለምንድን ነው የሆነው? አንድ ደብር ላይ ያለ ለምሳሌ አንድ ደብር ላይ የሚያገለግሉ 2 ዲያቆናትን ምሳሌ እንውሰድ። 2 ዲያቆናት አሉ እንበል። እነዚህ 2 ዲያቆናት በአንድ መዋቅር ውስጥ በአንድ ደብር ውስጥ በአንድ አስተዳዳሪ ወይም በአንድ አሰሪ ነው የሚተዳደሩት እና አንዱ ቀዳሽ መደበኛ ቀዳሽ፣ አንዱ ደግሞ ከዛው በድቁና ያለ መዝገብ ቤት ወይ ደግሞ አንድ ክፍል ስታቲክስ ምን ተብሎ ተመድቧል እንበል። እነዚህ ሁለቱም ዲያቆናት በአንድ አስተዳዳሪ በአንድ ደብዳቤ ከስራ ቢሰናበቱ በጣም የሚገርመው ሁለቱም ዲያቆናት ናቸው። አንድ ደብር ውስጥ ነው የሚያገለግሉት። ያባረራቸውም አንድ አሰሪ ነው፣ አንድ አስተዳዳሪ ነው። ስለዚህ እነዚህ ሰዎች ያ ቀዳሹ እና መዝገብ ቤት ሰራተኛው የሚኖራቸው እድል ምንድን ነው ስንል ይሄ መዝገብ ቤት ሰራተኛው የአስተዳደር ሰራተኛው ነው ተብሎ ጉዳዩን ይዞ ሄዶ ወደ መደበኛ ፍርድ ቤት ክስ አቅርቦ ጉዳዩ ታይቶለት ውሳኔ አግኝቶ ወደ ስራ የመመለስ እድል አለው ማለት ነው። ያቀዳሹ ዲያቆን ግን ይህንን የማግኘት እድል የለውም። ለምን? የአሰሪና ሰራተኛ አዋጅ አሁን ላይ በስራ ላይ ያለው 1156ን ብንመለከት በአንቀጽ 3 ላይ ከመንፈሳዊ አገልግሎት ጋር ያሉ የስራ የቅጥር ሁኔታዎችን ከዚህ አግልሏቸዋል ማለት ነው። በዚህ አዋጅ እንደማይዳኙ አስቀምጧል። ስለዚህ በተመሳሳይ ሁኔታ በአንድ አሰሪ የሚተዳደሩ ተመሳሳይ ደሞዝ የሚከፈላቸው አንድ ቦታ የሚሰሩ 2 አገልጋዮች አንዱ መብቱን አስከብሮ ወደ ስራ ይመለስ ደሞዝ ይከፈለው ተብሎ ቢወሰንለት ይህን የማስፈጸም እድል አለው። ባይፈጽም የደብሩንም የሀገረ ስብከቱንም ስራ አስኪያጅ አሳስሮ የማስፈጸም እድል አለው። ያኛው ከሱ ጋር በተመሳሳይ ሁኔታ ያለ ምክንያት የተሰናበተው ዲያቆን ግን ይህንን የማድረግ እድል የለውም፣ ፍርድ ቤት የሚሄድ እድል የለውም። ስለዚህ ይሄ በተመሳሳይ ዜጎች መካከል እኩል ያለመዳኘትን እኩል ፍርድ ያለማግኘትን ፈጥሯል ማለት ነው አሁን ያለው ህግ። በተጨማሪ ይሄ ምን ይዞ መጣ? ለቤተክርስቲያን አገልግሎት ከባድ እንቅፋት እየፈጠረ ነው። በቤተክርስቲያናችን አገልግሎት ላይ ብናየው አሁን ላይ ከውስጥ አገልግሎት ዋናው ቤተክርስቲያኒቱ ከቆመችለት መንፈሳዊ አገልግሎት ይልቅ የአስተዳደር የቢሮ ስራ ነው እየበዛ ያለው ማለት ነው። ሊቃውንቱ ውስጥ ካሉበት ከቅኔ ማህሌቱ ከቅዳሴው ከመንፈሳዊ አገልግሎቱ ይልቅ ወደ ውጭ ወደ ቢሮው ስራ ነው እየፈለሱ ያሉት። ከፍተኛ ፍልሰት። አንድ የድጓ መምህር በቅኔ ማህሌት ከሚያገለግለው አገልግሎት ይልቅ ቢሮ ላይ ጉዳይ ማስፈጸም ተላላኪ ሊሆን ይችላል፣ ስታቲክስ ሊሆን ይችላል። ይሄንን የሚናፍቁበት ሁኔታ ነው ያለው። ብዙ ጥናት ተሰርቷል በዚህ ላይ። ለምንድን ነው ፍልሰቱ ከውስጥ ወደ ውጭ የበዛው ብለን ስንመለከት መብት የማስከበር ጉዳይ ነው። እኔ ነገ አንድ አስተዳዳሪ መጥቶ እንዲሁ ጠልቻለሁ ሂድ ከዚህ ብሎ ቢያባረረኝ ሜዳ ላይ መውደቄ ነው። ስለዚህ የኔ ቤተ መቅደስ ውስጥ ሆኜ ማገልገል የኔ ቅኔ ማህሌት ሌሊትና ቀን ማገልገሌ መብቴን የማያስከብርልኝ ከሆነ ብለው ብዙዎቹ ከውስጥ አገልግሎት ይልቅ የቢሮ ነው። የቤተክርስቲያን ዓላማ ደግሞ ያ አይደለም። ስናየው የአስተዳደር ሰራተኞች ዋናውን መንፈሳዊ አገልግሎቱን እንዲያሳልጡ፣ እንዲያግዙ፣ ደሞዝ እንዲከፍሉ፣ ተገቢውን ዳታ እንዲይዙ ተቋቋሙ እንጂ አሁን ግን እየመሰለ ያለው ይህ የውስጥ አገልግሎት እየተረሳ 30 አገልጋይ መንፈሳዊ አገልጋይ የሌለው ደብር እኮ 50 እና እስከ 100 የአስተዳደር ሰራተኞች ያላቸው አድባራትን እየፈጠርን ነውና ወደፊት የመንፈሳዊ ፍርድ ቤቶች በአግባቡ እንደ መደበኛ ፍርድ ቤቶች እውቅና ኖሯቸው
ሁለቱም በቤተክርስቲያን ያሉት ያስተዳደርም የውስጥ የመንፈሳዊ አገልጋዮችም እኩል የሚዳኙበት ሕግን እኩል የሚዳኙበትን መዋቅር መፍጠር ካልቻልን አሁን ላይ ያለው የቤተክርስቲያን መንፈሳዊ አገልግሎት ከዚህ በበለጠ እየተዳከመ አገልጋዩ ከውስጡ ይልቅ የውጭውን እየናፈቀ የሚሄድበት ከዛም በላይ ግን እንደው በሰባዊነትም ስንመለከት ፍትህን እኩል ያለ መስጠት ነገር ስላለ ይሄ አስፈላጊነቱ ነው ማለት። ስለዚህ መንፈሳዊ ፍርድ ቤት ማቋቋሚያ ያስፈልጋል። በህግም ደግሞ ህገ መንግስት አንቀጽ 34 ንዑስ ቁጥር 5 ላይ የዚህ የቤተሰብ የግልና ቤተሰብ መብቶችን የሚመለከቱ ዳኝነቶች በፈቃደኝነት ላይ ተመስርተው በሃይማኖታዊ ተቋም በሃይማኖታዊ ፍርድ ቤቶች መዳኘት እንደሚችሉ ፍቃድ ይሰጣል። 78ን ብንመለከት አንቀጽ 78ን ደግሞ በተለይ የክልልም የፌደራልም ምክር ቤቶች በሌሉበት ጊዜ እነዚህ ሃይማኖታዊ የፍርድ ተቋማት በሌሉበት ጊዜ ማቋቋም እንደሚችሉ ወይም ደግሞ በሚቋቋሙበት ጊዜ ደግሞ እውቅና መስጠት እንደሚገባቸው ህጉ ያስቀምጣል። ስለዚህ ህገ መንግስት የህጎች ሁሉ የበላይ ህግ ብለን የምንቀበለው ህግ እስካፈቀደ እስካስቀመጠ ድረስ የመንፈሳዊ ፍርድ ቤቶች ተደራጅተው እውቅና ተሰጥቷቸው መቋቋሚያ አዋጅ ጸድቆላቸው የመንፈሳዊ አገልጋዮችን እኩል እንዲዳኙ ማድረግ ስላለባቸው በዚህ ዓላማ መነሻነት አሁን ያሉትን መንፈሳዊ ፍርድ ቤቶች እንደገና ለማቋቋም የተባለበትም ምክንያት አሉ። ቤተክርስቲያን ከወረዳ ቤተ ክህነት ጀምሮ በሀገረ ስብከት ደረጃ እንዲሁም ደግሞ ጠቅላይ ቤተ ክህነት ላይ መንፈሳዊ ጠቅላይ ይግባኝ ሰሚ ችሎት አለ። በነገራችን ላይ በይግባኝ ይመጣል ማለት ነው። ስለዚህ መዋቅሯ አላት። ነገር ግን እነዚህ መንፈሳዊ ፍርድ ቤቶች እውቅናና ማቋቋሚያዎች ስለሌላቸው የመንግስትን የአስፈጻሚ አካላት የማስፈጸም ትእዛዝ ማዘዝ አይችሉም፣ ሊፈጸምላቸው አይችሉም ውሳኔዎች እና ይሄንን ችግሮች ለመቅረፍ ሲባል ይሄ ውይይት ተደርጓል ማለት ነው። ከዚሁ ጋር በተያያዘ በተለይ አሁን እንደ አዲስ ይቋቋማል ተብሎ የሚታሰበው መንፈሳዊ ፍርድ ቤት ምን አዲስ ነገር ነው ይዞ የመጣው ከቀድሞው ይልቅ? እንግዲህ እስካሁን እንዳልነው ይህ ረቂቅ አዋጅ ከነበረው መንፈሳዊ ፍርድ ቤት የሚለየው አሁን በረቂቅ አዋጁ የሚጸድቀውና የሚቋቋመው መንፈሳዊ ፍርድ ቤት እንደ መደበኛ ፍርድ ቤቶች በሕዝብ ተወካዮች ምክር ቤት መቋቋሚያ አዋጃቸው እንዲጸድቅላቸውና በመላ ሀገሪቱ ባሉ የቤተክርስቲያኒቱ መዋቅሮች ውስጥ ይቋቋማሉ። እነዚህ ፍርድ ቤቶች የሚያዩዋቸው ጉዳዮች አሉ። በዛው ረቂቅ አዋጁ ላይ ቀድሞ በመንፈሳዊ ጉዳዮች ላይ ብቻ ተወስነው የነበሩ መንፈሳዊ ፍርድ ቤቶች ህገ መንግስቱን በሚፈቅደው ሁኔታ በዚህ በቤተሰብ ጉዳዮች ላይ፣ በውርስ ጉዳዮች፣ በንብረት ጉዳዮች ላይ በተጨማሪም ደግሞ የቤተክርስቲያኒቱ ተቋማት ለምሳሌ መንፈሳዊ ኮሌጆች፣ ዩኒቨርሲቲዎች ሊሆኑ ይችላሉ። ራሱ የቤተ ክህነት ተቋማት ላይ ያሉ ሰራተኞችን እኩል መንፈሳዊ ነው ይሄ አስተዳደር ነው ሳንል የአሰሪና ሰራተኛ ጉዳዮችን እኩል የሚዳኙበት አቅም ይሰጣቸዋል ማለት ነው። ከዚህ ከአሰሪና ሰራተኛ ጉዳዮች ብቻ ሳይሆን ወደ ቤተሰብ ጉዳዮች የጋብቻን እንግዲህ ጋብቻን ብናነሳ ጋብቻ በሶስት መንገድ ሊፈጸም እንደሚችል እና በሶስቱም መንገድ የሚፈጸሙ ጋብቻዎች ደግሞ በህግ ዘንድ እኩል መሆናቸውን ህጎች ያስቀምጣሉ። በቤተሰብ ህጉም ይሄ ተቀምጧል። ስለዚህ ቤተክርስቲያን ህጋዊ የሆነ ጋብቻ ታስፈጽማለች፣ ለዚህም ማስረጃ ትሰጣለች። በቤተክርስቲያን በስርዓተ ተክሊል በቁርባን የተፈጸመ ጋብቻ ግን የሚፈርሰው ወይም ፍቺ የሚፈጸመው በመደበኛ ፍርድ ቤቶች ነው። ብዙ ጋብቻዎች መታደግ እየተቻለ በሃይማኖታዊ ህግጋት ቢመሩ በነፍስ አባት ምክር ቢታዩ እንዲሁም በመንፈሳዊ ፍርድ ቤቶች ላይ ችሎቶች ላይ ቢመረመሩ መታደግ የምንችላቸው መንፈሳዊ ጋብቻዎችን ወይም በቤተክርስቲያን የተፈጸሙ ጋብቻዎችን ነገር ግን በዓለማዊ ህግ እየዳኘን በመብት ብቻ ካየናቸው ብዙ ጋብቻዎች ቤተክርስቲያን ጋብቻ ትፈጽማለች ወይም ታጋባለች፣ እዛ ጋር ሄዶ ደግሞ ይፈርሳል። ዳታ ብኒ በቀን ውስጥ ከሚፈጸሙ ጋብቻዎች በቀን ውስጥ የሚፈርሱ ጋብቻዎች ይበልጣሉ ማለት ነው። ለምን? ብዙ ጊዜ ጋብቻዎች ቀኖች ተወስነው አጽዋማት ታይተው ነው። ፍቺ ግን ሁልጊዜም አለ። የፍርድ ቤት ስራ ባለበት ጊዜ ሁሉ ጊዜ አለ እና ልክ እንደ መንፈሳዊ ፍርድ ቤቶች ደግሞ ጋብቻን ተንከባክቦ እንዳይፈርስ የማድረግ አለ። በዓለማዊውም በተቻለ መጠን የዓለማዊ ህግም እንዳይፈርስ ይህ ተቋም የመታደግ ጥረት ያደርጋል። ግን በመንፈሳዊ ቢታይ ደግሞ ቦታው በራሱ የሚያዩት ሰዎች ወደ ምክር እንዲመከሩ የሚሄዱባቸው ነፍስ አባቶች እነዚህ
ጋብቻውን መታደግ ይችላሉ ማለት እና ተጨማሪ ነገሮችን እነዚህ ከውርስ ከኑዛዜ ጋር የተያያዙ ጉዳዮችን ብዙ ማህበራዊ ጉዳዮችን አብሮ ያያል ማለት ነው። እንደው ዝርዝር ይሄን ያህል ማንለው ረቂቁን በረቂቅ ደረጃ ስላለ አንቀጽ አንቀጽ መሄድ ስላለ ለብን ነው እንጂ ብዙ አዲስ ጉዳዮችን ይዟል ነው። እንግዲህ በዚህ ውይይት ላይ እነዚህ ግብዓት ተሰብስቦባቸዋል። ከመጽደቁ በፊት ወደሚመለከተው የመንግስት አካል ሄዶ ከመጽደቁ በፊት ግብዓት ተሰብስቧል። ውይይቱ በወቅቱ ይህ ረቂቅ ሲዘጋጅ ያልታዩ ጉዳዮች እንዲታዩ ሆነዋል። ከባለድርሻ አካላት ከመንግስት አካላት የመጡ ከባለሙያዎች ብዙ ግብዓት ተሰብስቧል። ይህ ተጠቃሎ በቅዱስ ሲኖዶስ ይሁንታ በድጋሚ ታይቶ ወደሚመለከተው አካል የሚሄድ ይሆናል ማለት ነው። ብዙ አዲስ ነገሮችን ይዞ ይሄዳል። ግን ለምሳሌ እንዴት ነው የሚቋቋሙት ከተባለ እንኳን 3 አይነት ደረጃ ይዘው ቅድም ያልነው ወረዳ እንዲሁም ደግሞ በሀገረ ስብከት ደረጃ በጠቅላይ ቤተ ክህነት ደረጃ ያልነውን እሱን ይዞ የመንፈሳዊ መጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ብሎ በዛ መልኩ አዲስ መዋቅር ይዞ ይመጣል ማለት ነው። አዲሱ ረቂቅ አዋጅ እንግዲህ አሁን አልጸደቀምና እንዴት ነው የሚጸድቀው? ማን ነው የሚያጸድቀው የሚለው ያው የብዙዎቻችን ጥያቄ ነው። ህግ እንዴት ይጸድቃል የሚለው ያው ህግ ማመንጨት ስልጣን የተሰጣቸው ውስን አካላት ናቸው። ህዝብ ተወካዮች ምክር ቤት የራሱን ጉዳይ በተመለከተ ህግ ሊያወጣና ሊያጸድቅ ይችላል። ከዛ ፍትህ ሚኒስቴር አለ። ከዛ ውጭ ግን ሚኒስቴር መስሪያ ቤቶች ናቸው። ከ22ቱ አንደኛው ሚኒስቴር መስሪያ ቤት ጥያቄው ከቀረበለት ግለሰብም ህግ ይመንጭልኝ ይሄ ህግ ይውጣ ብሎ ሊጠይቅ ይችላል። ተቋማትም ሊጠይቁ ይችላሉ። ግን ለማጸደቅ ፕሮሰሱን ወይም ሂደቱን መሄድ የሚችሉት ግን የሚኒስቴር መስሪያ ቤቶች ናቸው። ወደኛ ጉዳይ ስንመጣ ያው እኛም አሁን በረቂቅ ደረጃ ቴክኒካልም ስለሆነ የውስጥንም አሰራር የቤተክርስቲያኑ ህግጋት ሁኔታዎች በደንብ ማወቅ ስለሚፈልግ እኛ በረቂቅ መልክ አዘጋጅተነዋል። በቅዱስ ሲኖዶስም ቀርቦ 2015 ላይ ውይይት ተደርጎበት ይሄ በቂ ነው በአዋጅ ደረጃ ቢጸድቅ እንስማማበታለን ተብሎ የተዘጋጀ ሰነድ ነው እጃችን ላይ ያለው። ግን አሁን ከጊዜው ብዛት አንፃር ይሄ የውይይት መድረክ ሰኔ 20 ላይ የተደረገው የውይይት መርሃ ግብር ከሱ ላይ ከተገኙት ግብአቶች ደግሞ ማሻሻያዎችን አድርገን ማቅረብ የምንችለው ያው እኛ ቀጥታ ለህዝብ ተወካዮች ምክር ቤት ለማቅረብ አንችልም። ምክንያቱም ህግን ማመንጨት ስልጣን ስለሌላት ቤተክርስቲያን እዚህ ማድረግ የምንችለው ህግን ለማመንጨት የሚችል ከሃይማኖት ጉዳዮች ጋር በተገናኘ ስልጣን ያለው ወይ የተቋቋመ የሚኒስቴር መስሪያ ቤት ጋር ወስዶ በዛ ሚኒስቴር መስሪያ ቤት አማካኝነት እንግዲህ እንዳልኩሽ ቅድም ቴክኒካል የሆኑ ነገሮች ስላሉት በድጋሚ የሚታይበት ሁኔታ ሊኖር ይችላል። ከፍትህ ሚኒስቴርም ከቤተክርስቲያንም ከነገና ከሚኒስቴር መስሪያ ቤቱም ከተውጣጡ አካላት ጋር ሆኖ ድጋሚ በማየት ለሚኒስትሮች ምክር ቤት ቀርቦ በዛ ወደ ህዝብ ተወካዮች ምክር ቤት ሄዶ እንደሚጸድቅ ነው ተስፋን ብናደርገው። ሂደቱ ይሄን ይመስላል። እኛ ቀጥታ ህዝብ ተወካዮች ምክር ቤት የምንወስድበት የህግ አሰራር የለም። በዛ መንገድ ይሄዳል ብለን እናስባለን። የሚያያቸውን ዋና ዋና ጉዳዮችና በተለይ ሲጸድቅ ያው ረቂቅ ነው፣ ግን ረቂቁ ከሚጸድቀው ህግ ብዙ የራቀ አይሆንም ብለን ስለምንገምት የሚሻሻሉ ነገሮች እንደተጠበቁ ሆነው ተደጋጋሚ እንዳነሳ ነው የጋብቻ የፍቺ የቀለብ አወሳሰን አካለ መጠን ላልደረሱ ልጆች ሞግዚትነት ጉዳይ ያሳዳሪነት የቤተሰብ ዝምድና ጋር በተገናኘ ያሉ ጉዳዮችን በህገ ቤተክርስቲያን ጋብቻቸውን የፈጸሙ ሰዎች ጋር በተገናኘ ያለው ፍቺውን ማለት ነው የውርስ ኑዛዜ ስጦታ ያ ፍቃድ ላይ መሰረት ያደረገ ነው የሚለው እንደተጠበቀ ሆኖ እነሱ ጋር በተገናኘ የቤተክርስቲያን አገልጋዮች የሚሰጡትን መንፈሳዊም አስተዳደሪያም ቀደም ሲል ያው በመቅደስ በአስተዳደራዊ ጉዳዮች ላይ በተገናኘ ዓለማዊ ፍርድ ቤቶች ያዩ እንደሆነ አሁንም ላይ ግን መንፈሳዊ ጉዳይ ይሄ ከመቅደስ አገልግሎት ጋር በተገናኘ ከቀዳሽ አዳሽ ምንላቸውን እነሱን በተገናኘ አይታይም። አሁን ግን ሁለቱንም ይሄ መንፈሳዊ ፍርድ ቤት ያያል ብለን እንጠብቃለን። ከዛ መንፈሳዊ ትምህርት ቤቶች ላይ ተማሪዎች መምህራን ጋር በተገናኘ ኮሌጆች አሉ ዩኒቨርሲቲ ያለን እና እነሱ ጋር በተገናኘ የሚነሱ ጉዳዮችን ያያል። ከዛ ማህበራት አሉ አሁን በመምሪያ ደረጃ ምዝገባ የተደረገላቸው አሉ። በቤተክርስቲያን መዋቅር ውስጥ የሚንቀሳቀሱ ማህበራት አሉ። እነሱን ጉዳዮች በተመለከተ የንብረት እና የአፈጻጸም ጉዳዮችን ከነሱ ጋር ፍቃድ አሰጣጥ ጋር በተገናኘ አሁን ላይ ያለው
ማህበሩ ፍቃድ ሲሰጠው ከተሰጠው በኋላ ስላለው ሂደት የሚገልጽ ምንም ወይም የት ሄዳሉ ቢባል እንደው ባለው መዋቅር ቅሬታ ያቀርባሉ እንጂ እንደ ፍትህ ለማግኘት እንደ መብት የሚጠይቁበት አካል የለም። ስለዚህ እሱ እድል ይፈጠራል ብለን እናስባለን። ሌላ የቅዱስ ሲኖዶስ የወሰናቸው ከዚህ ከምንፍቅና ጋር በተገናኘ የነሱን ውሳኔውን አፈጻጸሙን በተመለከተ ያያል ከህጸጽ ከምንፍቅናና ከዛ ጋር በተገናኘ ያሉ ጉዳዮችን ያያል ብለን እንገምታለን። ዲያቆን ዘካርያስ ያው እንደሚታወቀው እንግዲህ ይህ ረቂቅ አዋጅ ሲጸድቅና በአዲስ መልኩ ሲቋቋም የራሱ የሆነ ቁመና አደረጃጀት ይዞ ይመጣል የሚል ተስፋ አለን። እንደው ምንድነው ይዞ የሚመጣው ተስፋ? መንፈሳዊ ፍርድ ቤቶች አደረጃጀታቸው አሁን በቤተክርስቲያን ስንጠቀምበት ከነበረው መዋቅር የተለየ አይሆንም። ቤተክርስቲያን በተደራሽነት እንግዲህ በሀገሪቱ በመላ ሀገሪቱ ተደራሽ ነች። ከዚህ አልፎ በውጭ ሀገሮችም ማለት ነውና እንግዲህ የሀገረ ስብከት መዋቅር አላት። በየሀገረ ስብከቶቹ ላይ ስር ደግሞ ወረዳ ቤተ ክህነቶች አሉና እያንዳንዱ አህጉረ ስብከት የተለያየ ብዛት ያላቸው ወረዳ ቤተ ክህነቶች ይኖሩታል። ስለዚህ አሁን ባለው ረቂቅ እንግዲህ ወደፊት ረቂቁ ገና አልጸደቀም። ተጨማሪ ውይይት ሊደረግበት ይችላል፣ ማሻሻያዎች ሊደረጉበት ይችላል። ግን አሁን ባለው ረቂቅ ደረጃ መንፈሳዊ ፍርድ ቤቶች በሶስት አደረጃጀት ነው የሚዘጋጁት። በጠቅላይ ቤተ ክህነት ደረጃ መንፈሳዊ ጠቅላይ ፍርድ ቤት ይኖራል ማለት ነው። መንፈሳዊ ጠቅላይ ፍርድ ቤት ማለት እንግዲህ በአብዛኛው ጉዳዮች በይግባኝ የሚያይ መንፈሳዊ ፍርድ ቤት ነው የሚሆነው ማለት ነው። በየአህጉረ ስብከቶቹ ደግሞ በአህጉረ ስብከቱ መቀመጫ ላይ ደግሞ ወይም አንድ ሀገረ ስብከት ላይ መንፈሳዊ ከፍተኛ ፍርድ ቤት ይኖራል ማለት ነው። ይህም በይግባኝም የሚያያቸው ጉዳዮች ይኖራል። በቀጥታ ደግሞ በከፍተኛ ፍርድ ቤት ደረጃ የሚያየው የመጀመሪያ ደረጃ ስልጣን ይኖረዋል ማለት ነው። ሌላው የመጀመሪያ የሚሆነው የመንፈሳዊ መጀመሪያ ደረጃ ፍርድ ቤት ነው። ይህ ደግሞ በወረዳ ቤተ ክህነት አደረጃጀት ይኖራል ተብሎ ነው የሚታሰበው። ያው እንግዲህ ከሪሶርስም አንጻር በአጥቢያ ማድረግ ስለማይቻል በጣም ብዙ ሪሶርስ ይፈልጋል። ዳኞች፣ የአስተዳደር ሰራተኞች፣ ራሱ ተቋሙ ስለሚያስፈልግ ግን አሁን ባለው ሁኔታ በሶስቱ ነው እንግዲህ በወረዳ ቤተ ክህነት፣ በሀገረ ስብከትና በጠቅላይ ቤተ ክህነት ደረጃ በሶስቱ ደረጃዎች ይኖሩታል ነው። ሌሎች ግን አስተዳደራዊ ተቋማት ይኖሩታል እንደ ዳኞች አስተዳደር፣ ሌሎችም ተቋማት የሚቋቋሙበት ይኖራል ማለት ነው። ስለዚህ ይህን አይነት ቁመና ይዞ ይመጣል ነው። የመጀመሪያ ደረጃ ስልጣን ሁልጊዜም ወረዳ ቤተ ክህነት ላይ ነው የሚኖረው። አጥቢያዎች በቀላሉ የማግኘት ምእመናን ያንን ፍርድ ቤት የማግኘት ተደራሽ የመሆን እድል ስላለው ወረዳ ቤተ ክህነት ላይ ማለት ነው። ስለዚህ ልክ እንደ አዲስ አበባ ሀገረ ስብከት ያሉ ደግሞ በጣም ሰፊ ሀገረ ስብከቶች ደግሞ ለምሳሌ የክፍለ ከተማ ቤተ ክህነቶች አሉ እንደ ወረዳ ቤተ ክህነት መዋቅር ማለት ነው። በነዛ በክፍለ ከተማ ደረጃ ሊቋቋሙ ይችላሉ እና በዚህ መልኩ ግን ሶስት ደረጃ ያላቸው መንፈሳዊ ፍርድ ቤቶች ናቸው የሚደራጁት። መንፈሳዊ ፍርድ ቤቶቹ የሚዳኙበት የህግ ማዕቀፎች ተካተዋል። አዋጁ አስቀምጧል። አዋጁ አንቀጽ 5 ላይ ፍርድ ቤቶች ስለሚሰሩባቸው ህጎች ብሎ አስቀምጧል። ህጎቹን በትርጉም ክፍልም ተቀምጠዋል። እንግዲህ ቅድም እንዳልነው ቅዱሳን መጻሕፍትን ይጠቀማሉ መንፈሳዊ ፍርድ ቤቶች። የቤተክርስቲያኑ የስርዓት መጻሕፍቶች እነዚህ 8 የስርዓት መጻሕፍቶችን ፍትሐ ነገሥትን ይጨምራል፣ እሱን ይጠቀማሉ። እንዲሁም ደግሞ እንግዲህ ቅዱስ ሲኖዶስ በቤተክርስቲያን ደረጃ ህግ አውጭ አካል ነውና በየጊዜው የሚሰጣቸው ውሳኔዎች ህጎች ናቸውና የቅዱስ ሲኖዶስ ውሳኔዎች በዚህ ፍርድ ቤቶች አገልግሎት ላይ ይውላሉ ማለት ነው። እንግዲህ አዲስ ሆነው ሲቋቋሙ አሁን ላይ ያሉ ህጎች ፍጹም መንፈሳዊ ፍርድ ቤቶች እንዲዳኙባቸው በቂ ናቸው ማለት አይደለም። ካሉት ዓለማዊ ህጎች አንዋስም ማለት አይደለም። ለምሳሌ ስነ ስርዓት ህግ ወደፊት ሊወጣ ይችላል። አሁን ግን ባለው ሁኔታ ችሎቶች የሚያስችሉባቸው ስነ ስርዓቶች ምን ይመስላሉ? የፍርድ ቤት ራሱ ጉዳይ የሚሄድበት ስነ ስርዓት ብንል የግድ የፍትሐብሔር ስነ ስርዓት ህጉን ልንጠቀም እንችላለን ማለት ነው። በነገራችን ላይ እንግዳ አይደለም። ቤተክርስቲያን ነች ይህንን ህግም ሰርታ የሰጠችው። ፍትሐ ነገሥት ለህጎች ሁሉ ምንጭ ሆኖ ዛሬ ያሉትን የፍትሐብሔር ህጎችን የፍትሐብሔር ስነ ስርዓት ህግ የወንጀል ህጎችን ጨምሮ ቤተክርስቲያን አስተዋጽኦ አላት እና በፍጹም ያ ዓለማዊ ነው አንነካም አንልም። በዚህ ፍርድ ቤት ለመዳኘት የግድ ክፍተት ካለ የህግ ክፍተት ካለ በዓለማዊ ፍርድ ቤት በመደበኛ ፍርድ ቤቶች የሚጠቀሟቸው ወይም ደግሞ አገልግሎት ላይ የዋሉ ህጎችን እንደ አግባብነታቸው እንደ አስፈላጊነታቸው እንጠቀማለን። እነዚህ ሃይማኖታዊ መጻሕፍቶችን ቅዱሳን መጻሕፍቶችን ግን
አሁን ባሉበት ደረጃም ልንጠቀማቸው እንችላለን። ወደፊት ደግሞ ይሄ መንፈሳዊ ጠቅላይ ፍርድ ቤት በሚያወጣቸው መመሪያዎች መሰረት የሚጠቃለሉ የሚለዩ የሚጨመሩ የሚቀነሱ ህጎች ሊኖሩ ይችላሉ። ያንን በቅዱስ ሲኖዶስ እያስወሰኑ ቅዱስ ሲኖዶስ የሚያጸድቃቸው ውሳኔዎችን መሰረት አድርጎ ህጎች እየተስተካከሉ መስመር እያዘ ይሄዳል። ግን አሁን ላይ ቤተክርስቲያን ህጎች አላጣችም። ህግ አለ። ያንን ህግ በተገቢ ሁኔታ መተርጎም ከተቻለ የተተረጎመው ህግ ደግሞ ማስፈጸም ከቻልን መንፈሳዊ ፍርድ ቤቶች በትክክል የሚዳኙባቸው ህጎች አሉ ማለት ነውና በዛ መልኩ ቅዱሳት መጻሕፍትንም ትጠቀማለች ቤተክርስቲያን። የቤተክርስቲያን አገልጋዮች በብዙ መልኩ ያው የዳኝነት ስርዓትን እየፈለጉ የሚሄዱት መደበኛ የሆኑ የመንግስታዊ ፍርድ ቤቶች ላይ ነውና በተለይ ረቂቅ አዋጁ የቤተክርስቲያኑን የፍትህ ስርዓት ከማዘመን አንጻር የመደበኛ የፍርድ ቤት ስራዎችን ጫናዎችን ከማቃለል አንጻር ምን ያህል ጠቀሜታ አላቸው ወይም ደግሞ ይህንን ምን ያህል ያቃልሉታል ተብሎ ይታመናል? ለየፍርድ ቤት ጫናውን በከፍተኛው ደረጃ ያቃልላሉ። ቀደም ሲል እንደገለጽ ነው ፍርድ ቤት የሚሄዱ በጣም በርካታ ከአገልጋዮች ጋር ከመንፈሳዊ ስራን ከሚሰሩ ከካህናት ጋር በተገናኘ በጣም ብዙ ክሶች ፍርድ ቤት ላይ ይቀርባሉ። በጣም ብዙ ካህናት እዚህ አራዳ ፒያሳ ያለው አራዳ ምድብ ችሎት ብንሄድ በየቀኑ ብዙ ካህናት ደረጃውን ሲወጡ ሲወርዱ እናያለን። ሌላ ጉዳይ ይዘው አይደለም፣ ያው አብዛኛው በእርግጠኛነት የራሳቸውን ከስራ ክርክር ጋር በተገናኘ ይዘው የሚሄዷቸው ጉዳዮች ናቸው የሚሆኑት። ስለዚህ ፍርድ ቤቶች ላይ እነዛም መዝገቦች አሁን ላይ ይሄ ረቂቅ አዋጁ እንግዲህ ጸድቆ ወደ ትግበራ ሲገባ አገልጋዮች መንፈሳዊ ስራ የሚሰሩ እንዲሁም አስተዳደራዊ ስራ የሚሰሩ ቤተክርስቲያን ላይ ተቀጥረው የሚያገለግሉ ካህናት ያላቸውን የስራ ክርክር ጉዳይ ይሄ መንፈሳዊ ፍርድ ቤት ያያል በሚል መብት የሚሰጥ ከሆነ ወይም ሰጥቶ ወደ ትግበራ ሲገባ እነዛ መዝገቦች ሙሉ ለሙሉ ጫናው ተነስቶ ወደዚህኛው ወደ መንፈሳዊ ፍርድ ቤት ይሄዳል። ስፔሻላይዝ ያደረገ ወይም በልዩ ሁኔታ የተቋቋመም ስለሆነ ደግሞ የፍትህ ጥራቱን በተመለከተ አንደኛ ተደራሽ ይሆናል፣ ሁለተኛ ታማኝነት ያለው መሰረት የሚያደርገው በደንብ እዛ ሊቀመጥ የሚችለው ዳኛ ወይም ህጉን የሚተረጉመው ሰው እውቀቱ በደንብ ያለው ይሆናል ተብሎ ስለሚጠበቅ በደንብ ጥራት ያለው ፍትህ ይሰጣል፣ በደንብ ተደራሽም ይሆናል ብዬ አስባለሁና ጫናውን በደንብ ይቀንሳል። ከእንደገና ከማዘመን ሁኔታ አንጻርም እንደተባለው አሁን ይሄ ረቂቅ አዋጅ ለውይይት ሲቀርብ አሁን ካለው ሁኔታ አንጻር በደንብ ዘመናዊ ሆኖ ጊዜውን የዋጀ ሆኖ ብዙ ግብአት ከተለያዩ ምሁራን ተሰብስቦበት ከተለያዩ አካላት ተሰብስቦበት እየዳበረ መጥቶ ወደ ትግበራ ሲመጣ በደንብ ጊዜውን የዋጀ ስለሚሆንና ዘመናዊ ስለሚሆን ወደ ማስፈጸሙም ስንሄድ ወደ መተርጎሙም ስንሄድ የዛኑ ያክል ዘመናዊነቱም የጨመረ ይሆናል። ግን የጫናውን በተመለከተ ምንም ጥርጥር የለውም፣ በደንብ ያቀላል የመደበኛ ፍርድ ቤት ስራዎችን ማለት ነው። የኢፌዴሪ ህገ መንግስት አንቀጽ 34 ንዑስ አንቀጽ 5 ለሃይማኖት ፍርድ ቤቶች እውቅና ቢሰጥም በተግባር ላይ የመንፈሳዊ ፍርድ ቤት ውሳኔዎችን ፖሊስ አያስፈጽምም የሚል ህግ አለ። ይህ በምእመናን ላይ ያው በምእመናን ህይወት ላይ ተጽዕኖ እንደሚያሳድር ግልጽ የሆኑ ማሳያዎች አሉና በተለይ መንፈሳዊ ፍርድ ቤቶች ላይ ሲመጣ ደግሞ ይህንን ያማከለ ወይም ደግሞ ይህንን ከመቅረፍ አንጻር ረቂቅ አዋጁ ምን አይነት መፍትሄ ነው ይዞ የመጣው? አሁን ላይ ያለው ህግ የህገ መንግስቱ ነው፣ እውነት ነው። አንቀጽ 34 ንዑስ ቁጥር 5 እውቅና ይሰጣል መንፈሳዊ ፍርድ ቤቶች ማቋቋም እንደሚችሉ ማለት ነው። 78ንም ስናነበው እንደዛ። ስለዚህ በፈቃደኝነት ላይ ተመስርቶ ሰው በሃይማኖታዊ ተቋማት የፍርድ ተቋማት መዳኘት እንደሚችሉ ያስቀምጣል። እውነት ነው። አሁን ላይ ደግሞ መንፈሳዊ ፍርድ ቤት አሉ ብለናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን መንፈሳዊ ፍርድ ቤቶች ውሳኔዎች ለምንድን ነው ፖሊስ የማያስፈጽመው? ፖሊስ ብቻ አይደለም፣ የመንግስት አስፈጻሚ አካላት ወይም ደግሞ የአስተዳደር አካላት አንድን መንፈሳዊ ፍርድ ቤት የተወሰነ ውሳኔ ይዘሽ አንድ ክፍለ ከተማ ሄደሽ ፈጽሙልኝ ብትይ ያን ውሳኔ አያውቁትም፣ ሊፈጽሙት አይችሉም። ለምንድን ነው ስንል ፍርድ ቤቶቹ በአዋጅ እውቅና ተሰጥቷቸው የጸደቁ ስላልሆኑ ነው። አሁን እውቅና ሰጠ ህገ መንግስቱ። ነገር ግን ደግሞ 78 ላይ የህዝብ ተወካዮች ምክር ቤት ሊያቋቁሙ ወይም እውቅና ሊሰጡ ይገባል ይላል። ያ አልተደረገም እስካሁን። አሉ ህገ መንግስቱ ያውቃቸዋል። ያሉትን ግን ወይ አዲስ ባይኖርም አዲስ ይቋቋማሉ፣ ማቋቋም ይችላል የህዝብ ተወካዮች ምክር ቤት፣ የክልልም የፌዴራልም። ካሉ ደግሞ እውቅና ይሰጣቸዋል ይላል። አሁን ይህንን ረቂቅ ማዘጋጀት ያስፈለገበት ይህንን ለመሙላት ነው። አሉ አዎ
ግን ደግሞ በህግ አልተቋቋሙ፣ በአዋጅ አልተቋቋሙ። በአዋጅ ሲቋቋሙ ግን ይህ ክፍተት ይሞላል ማለት ነው። ለምሳሌ አንዱ አስፈጻሚ አካል እውነት ነው ፖሊስ ነው። አሁን ባለበት ሁኔታ የመንፈሳዊ ፍርድ ቤትን ውሳኔ አስፈጽም ብሎ የሚያስገድደው ህግ የለም። ለምን? ፖሊስም ራሱ የቻለ የመቋቋሚያ ስላለው መቋቋሚያ አዋጅ አለው። ስለዚህ የአስፈጻሚ አካላት የመንግስት አስፈጻሚ አካላት በህግ ነው የተቋቋሙት። መቋቋሚያቸው ደግሞ ራሱ የሚችል ለምሳሌ የፖሊስ መቋቋሚያ አንዱ የፍርድ ቤቶችን ውሳኔ ያስፈጽማል ነው የሚለው የፍርድ ቤቶችን ውሳኔ። ስለዚህ በህግ የታወቁ ፍርድ ቤቶች ደግሞ መደበኛ ፍርድ ቤቶች ናቸው። ስለዚህ የፍርድ ቤቶች ውሳኔን ያስፈጽማል የሚለው ህግ ውስጥ እንድንገባ መንፈሳዊ ፍርድ ቤቶች ረቂቅ አዋጁ መጽደቅ አለበት፣ መቋቋም አለባቸው። በህግ ሲቋቋሙ የህዝብ ተወካዮች ምክር ቤት ሲያቋቁማቸው ካሉት መደበኛ ፍርድ ቤቶች ምንም ልዩነት የላቸውም፣ ፍርድ ቤት ናቸው። የሚለያቸው ምንድነው? የሚያዩት ጉዳይ ነው። በተለይ ማንኛውም ሰው ወደ መንፈሳዊ ፍርድ ቤት መጥቶ መዳኘት ይችላል። እዚህ ረቂቅ አዋጁ ላይ አንቀጽ 4 ላይ ምን ጉዳዮች ይታያሉ፣ ማን ይዳኝበታል የሚለው ተቀምጧል። ስለዚህ ማንኛውም ሰው ልንል አንችልም። የተፈጻሚነት ወሰን አለው እንደ ሌሎች እንደ ማንኛውም አዋጆች። ለምሳሌ አዋጅ ቁጥር 1234 ላይ የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ላይ ማንና ማን ሲከራከር የት ሄዶ ይከራከራል፣ ምን አይነት ጉዳዮች ማጋ ይሄዳሉ፣ የትኛው ፍርድ ቤት በመጀመሪያ ደረጃ ስልጣኑ ምን አይነት ጉዳይ ያያል፣ በይግባኝ የትኛውን ያያል የሚለው ተቀምጧል። ስለዚህ ብዙ ህጎች ላይ ህግም ሲወጣ እንደዚህ አይነት የፍርድ ቤት ማቋቋሚያዎች እንኳን ባይሆኑ የህግ ማንን ይዳኛል የሚለው በግልጽ የተቀመጠ ነው። ስለዚህ ቀደም ሲል እንደገለጽኩት አንቀጽ 4 ላይ የተጠቀሱት ፍቃዳቸውን ሰጥተው በቤተክርስቲያናቷ ህግ መተዳደር መዳኘት ለሚፈልጉ አገልጋዮች ምእመናን በሚል ተቀምጧል። እንግዲህ እንደ ሚኒመም መስፈርቱ ብለን ልንል የምንችለው የሃይማኖት ተከታዮች ብለን እናነሳለን። ከዛ ውጭ ግን የአገልጋዮች የመንፈሳዊ ኮሌጅ ተማሪዎች ብለናል። ከገዳማውያንና ከሊቀ ጳጳሳት ውጭ ሌሎች ምርጫቸው ያደረጉ በዚህ በሃይማኖት ውስጥ ያሉ በዚህ ህግ መዳኘት እንፈልጋለን በቤተክርስቲያናቷ ህግ መዳኘት እንፈልጋለን የሚሉ ሁሉ ይሄ መንፈሳዊ ፍርድ ቤት ስለቀረበና ስራ ስለሚጀምር በዛ ላይ መዳኘት ይችላሉ ማለት ነው። እና ያው በጣም ግልጽ ክፍት አይደለም፣ የተፈጻሚነት ወሰን ይኖረዋል። ያው እንደሚታወቀው ያው ሀገራችን በየጊዜው የተለያዩ ዓለም አቀፍ ህጎችን ትፈርማለች። ከዛ በተጨማሪ ደግሞ በሀገሪቱ ደግሞ የሚሻሻሉ የህግ ማዕቀፎች አሉ። አሁን ላይ ደግሞ የህግ ያሉበት ነባራዊ የህጉ ስርዓት በራሱ እና አዋጆች ያሉበት ነባራዊ ሁኔታ አለና በተለይ መንፈሳዊ ፍርድ ቤቶች የሚመጡ ዳኞች ይሄ ከቀኑና እውቀት በተጨማሪ ሳይንሱን ወይም ደግሞ ህጉን ያማከለ በቂ እውቀት እንዲኖራቸው ከማድረግ አኳያ እንደው ረቂቅ አዋጁ የዳኞችን ብቃትና ሁኔታ በተመለከተ ያስቀመጣቸው መስፈርቶች ምን ምንድናቸው? እነሱ ካሉ እነዛ ነገሮች ያብራሩልኝ። ምክንያቱም ዳኛ ነው የሚሰየሙ፣ ጠበቃም አቃቢ ህግም ሊኖር ስለሚችል እነዚህ የሚሰየሙት ዳኞች ጠበቆችና አቃቢ ህጎች ሳይንሳዊ እውቀት እንዲኖራቸው ከማድረግ አኳያ መንፈሳዊ ፍርድ ቤቶች ላይ ምንድነው የሚጠበቀው? እንደገና ደግሞ ረቂቅ አዋጁ ይህንን ምን ያህል ተመልክቶታል? የመንፈሳዊ ፍርድ ቤት ያው ሁለት አይነት ሰራተኞች ይኖሩታል። ተሿሚ የምንለው ዳኞች ናቸው። ከዳኞች እንግዲህ በፍርድ ቤት ደረጃ ከዳኛ በላይ ከፍተኛ ስልጣን ያለው የለም በሹመት ደረጃ። ከዛ ከዳኛ ዝቅ ብሎ ሌሎች ተሿሚዎች ይኖራሉ፣ ሬጅስትራል የመሰሉ ማለት ነው። እና አስተዳደር ሰራተኞች ደግሞ አሉ። እንግዲህ በተለይ ዳኞችን በተመለከተ አሁን ረቂቅ አዋጁ አንቀጽ 21 ላይ የዳኞችን አሻሻን በተመለከተ ያስቀምጣል። ዳኛ ሆኖ ለመመረጥ ወይም ደግሞ ለመሾም የሚያስፈልገው ዝቅተኛ መስፈርት ያስቀምጣል። ነገር ግን ምን ሰጥቷል ረቂቁ? ለመንፈሳዊ ጠቅላይ ፍርድ ቤቱ ወደፊት የሹመት መመዘኛ መመሪያዎችን ሊያወጣ ይችላል ማለት ነው፣ ሊወጣ ስለሚችል። ነገር ግን በጥቅል የሚቀመጡ መስፈርቶች አሉ። የመጀመሪያው ቅድም ያልሽውን የሚመልሰው የህግ ምሩቅ መሆን ግዴታ ነው። እንግዲህ ባሉት በሀገሪቱ የህግ ትምህርት ቤቶች ውስጥ ገብቶ ህግን የተማረ ሊሆን ይችላል። ለየትኛው ደረጃ ፍርድ ቤት ወይም ለየትኛው ለመንፈሳዊ ፍርድ ቤት ወይም ደግሞ ለመጀመሪያ ደረጃ ፍርድ ቤት፣ ለከፍተኛ፣ ለጠቅላይ ለምንለው ምን ያህል ዲግሪ ነው፣ ዲፕሎማ ነው ወይስ ከዛ በላይ ሁለተኛ ዲግሪ ነው የሚለውን ወደፊት በዝርዝር የሚወሰን ሆኖ ግን የህግ ትምህርት ቤት ገብቶ የህግ ምሩቅ የሆነ የመጀመሪያው መስፈርት ነው። እንግዲህ እውቀትና ስራ ልምድ አለ። እንዲሁም ደግሞ የሚለየው አሁን በመደበኛ ፍርድ ቤቶች ብትመለከቺ እውቀት ሊታይ ይችላል፣ ስራ ልምድ ሊታይ ይችላል፣ ስነ ምግባር ሊታይ ይችላል።
እዚህ ላይ ግን ከዛ ባሻገር መንፈሳዊ ዕውቀትን ይጨምራል። ለምን የሚዳኘው መንፈሳዊ ፍርድ ቤቶች ላይ ስለሆነ። ስለዚህ የቤተክርስቲያኒቱ መንፈሳዊ ትምህርቶችን የተማረ መሆኑን ሌላ ተጨማሪ መስፈርት ሆኖ ተቀምጧል። መንፈሳዊ ትምህርት እንግዲህ እሱ ወደፊት በመመሪያ ለየትኛው ደረጃ ፍርድ ቤት ዳኛ ምን አይነት መንፈሳዊ ትምህርቶች እኔቱ የመንፈሳዊ ሕጎች የሚለው በዝርዝር የሚወሰን ሆኖ ነገር ግን በቤተክርስቲያኒቱ መንፈሳዊ ትምህርት ዕውቀት የዳበረ ልምድ ያለው ዕውቀት ያለው መሆን አለበት ተብሎ ተቀምጧል። ሌሎች የሥነ ምግባር መስፈርቶች አሉ። ለምሳሌ ኦርቶዶክሳዊ ስነ ምግባር ያለው አንድ ኦርቶዶክሳዊ ክርስቲያን የሚጠበቅበት እንደው ዝቅተኛው መስፈርት በአጥቢያው የሰበካ ጉባኤ አባል የሆነ ንስሐ አባት ያለው የምንለው በንስሐ አባት የተመሰከረለት ለምን ይሄ ክርስቲያናዊ ግዴታም ስለሆነ ስለዚህ እንግዲህ ከምእመን እስከ ቤተክርስቲያን አባት ወይም መንፈሳዊ አባት ነው እዛ ቁጭ ብሎ ሊዳኝ የተቀመጠው። ስለዚህ እዛ የሚመጡትን ደንበኞች ወይም የፍርድ ቤቱ ፍትህ ጠያቂዎች ቢያንስ የሚግባባ መሆን አለበት። አባቶች መንፈሳዊ ዕውቀት ያለውን ነገር ሲያነሱ ለመንፈሳዊ ዕውቀት እንግዳ የሆነ ዳኛ መሆን የለበትም። ስለዚህ የሕግ ዕውቀት፣ የሥራ ልምድ፣ ስነ ምግባር ተጨማሪና ዋናው መንፈሳዊ ዕውቀት የሚለው ስለዚህ ለመንፈሳዊ ፍርድ ቤት ዳኛ ሆኖ ለመሾም ወይም ደግሞ ለመመረጥ እንደ መስፈርት ተቀምጧል። ረቂቁ ላይ እንግዲህ በጥቅል ነው የሚቀመጠው። ከዚህም በላይ በተለይ በውይይቱ ሲነሳ ነበርና በስራ ልምድ ደረጃ የሚተቀመጡ አሉ በረቂቁ ላይ። ነገር ግን አይ ለዚህኛው ደረጃ ፍርድ ቤት ይበዛል ያንሳል እየተባለ ስለዚህ እሱ በየደረጃው የመንፈሳዊ ፍርድ ቤት መጀመሪያ መንፈሳዊ ፍርድ ቤት ላይ እነዚህ ጥቅል የሆኑ መስፈርቶች እንዳሉ ሆኖ ዝርዝር መስፈርቶች ደግሞ ይወጡለታል። ይሄን ያሟላ ለከፍተኛ ይሄን ያሟላ እየተባለ ግን መሰረታዊው ቅድም እንዳልነው የሕግ ዕውቀት፣ ስነ ምግባር፣ የሥራ ልምድ እና መንፈሳዊ ዕውቀት የሚሉት ይገኙበታል ማለት ነው። ነገር ግን በዚህ ላይ በተጨማሪ ለማንሳት አሁን ይህንን ሁላ ያሟላ ዳኛ ኬት ይመጣል ሊባል ይችላል እና በናችን ላይ አሁን በቤተክርስቲያን ውስጥ አሉ መንፈሳዊ ፍርድ ቤቶችን የሚዳኙ በመደበኛው ሕግም ይሄ በዓለማዊ ሕግ የምንለው በሕግ ትምህርት ቤት ተመርቀው የወጡ በቤተክርስቲያኒቱ ትምህርት የበሰሉ ስነ ምግባሩ ዕውቀቱ ይሄ መንፈሳዊነቱ ምንም ጥያቄ የለባቸው አባቶች አሉ። ግን የሰው ኃይል ተጨማሪ ያስፈልጋል። ያሉት በዚህ በሀገሪቱ ላይ ያሉ የሕግ ባለሙያዎች ደግሞ ይታወቃሉ። ኦርቶዶክሳውያን የሕግ ባለሙያዎች አሉ እና በአብዛኛው ከዚህ ውጭ አይሆኑም። ስነ ምግባሩም የሕግ ዕውቀቱም መንፈሳዊ ዕውቀቱም ይኖራል ተብሎ ይታሰባል። ግን ከሌለስ ጉድለት ካለስ ሲባል ደግሞ ከዚህ ከመንፈሳዊ ፍርድ ቤት ጋር ቤተክርስቲያን ወደፊት የተለያዩ ማሰልጠኛ አሁን ዩኒቨርሲቲዎች አሏት፣ ኮሌጆች አሏት። እዛ ውስጥ ሕጎች ይሰጣሉ፣ መንፈሳዊ ሕጎች ትምህርት ይሰጣሉ። ግን በልዩ ሁኔታ ደግሞ መንፈሳዊ ፍርድ ቤቶች ሲቋቋሙ የማሰልጠኛ ተቋማት ሊቋቋሙ ሊደራጁ ይችላሉ። ስለዚህ አንድ ዳኛ ከተመለመለ በኋላ ዳኛ እንዲሆን ከተመረጠ በኋላ ወደ ስራ ከመሰማራቱ በፊት ሊያውቃቸው የሚገቡ ስልጠናዎች ሊኖሩ ይችላሉ። ያ ስልጠና እንደ መስፈርትም ሊታይ ይችላል። ቤተክርስቲያን ካቋቋመች በኋላ ይሄን ያህል ወር ተብሎ ስልጠና ወስዶ በዛ ስልጠና ብቁ መሆኑ ከተረጋገጠ በኋላ ወደ ችሎት ሊመደብ ስለሚችል ያ በዛም ጉድለቱ ይሸፈናል እንጂ አሁን ላይ በዚህ ሁሉን አሟልቶ ለሁሉም ደረጃ ለሁሉም መዋቅሮች ከወረዳ እስከ ጠቅላይ ቤተ ክህነት የምንመድበው በቂ የሰው ኃይል ላይኖረን ይችላል። ግን ይሄ ደግሞ በስልጠና የሚሞላ ነው። የሰው ኃይል ችግር አይኖርም፣ በስልጠና የምንሞላቸው ይሆናሉ ማለት ነው። ቤተክርስቲያን እንግዲህ ከሰሞኑ እንደሚታወቀው ረቂቅ አዋጁን በተመለከተ ውይይት ተደርጓልና ምናልባት የውይይቱ ዓላማ ምንድን ነው? ብዙዎች በዜና ነው ይህንን ነገር የሰሙትና የውይይቱ ዓላማ ምንድን ነው? የታሰበውን ያህል ከግብ ደርሷል ማለት እንችላለን ነው ውይይቱ? እንደገና ደግሞ በውይይቱ የነበሩ ተሳታፊዎችና የተነሱ መሰረታዊ ጥያቄዎች ካሉ ለተመልካቾቻችን እንታንሽልን። ዓላማው በዋናነት የዚህ ረቂቅ አዋጅ ብለን 2015 ላይ በቅዱስ ሲኖዶስ ይሁንታን ያገኘውን ወደ ሕዝብ ተወካዮች ምክር ቤት በሚመለከተው የሚኒስቴር መስሪያ ቤት አማካኝነት ልከን ከማጸደቃችን በፊት ግብአት መሰብሰብ እንድንችል ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር ከሕግ ባለሙያዎች ጋር ውይይት አድርገን ግብአት መሰብሰቢያ መርሃ ግብር መድረክ ማዘጋጀት ነው። ስለዚህ ይህንን ግብአት ሊሰጡን የሚችሉ ከዚህ ጉዳይ ጋር ግንኙነት አላቸው ብለን ያልናቸውን ከመንግስት ተቋማትም ጀምሮ እስከ ሕግ ባለሙያዎች ድረስ ጥሪ አድርገናል። የጉዳዩ
ጉዳዩ ቀጥታ ይመለከታቸዋል ብለን ያልናቸው እንደ ሰላም ሚኒስቴር፣ ፍትህ ሚኒስቴር የመሳሰሉትን ሚኒስቴር መስሪያ ቤቶች ተወካዮች እንዲልኩ ከእንደገና ከፍርድ ቤት ከመጀመሪያ ደረጃ ከፌደራልም ከኦሮሚያም ከመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ጠቅላይ ፍርድ እስከ ሰበር ሰሚ ድረስ ያው እስከ ፕሬዝዳንት ድረስ የኦሮሚያም ፍርድ ቤት እንደዚሁ ጠቅላይ ፍርድ ቤት ተወካዮች እንዲመጡ ግብዣ ተደርጓል። ህዝብ ተወካዮች ምክር ቤት ይሄ ጉዳይ በቀጥታ የሚመለከተውና እስካሁንም በቀናነት ያው ረቂቁን ይዘን እንመላለስ ነበርና የነበሩት አሁንም ድረስ ያሉት አፈጉባኤ ነው ይባላል አፈጉባኤዎች በጣም በቀናነት ሲያስተናግዱ ነበርና እዚህ ላይ ቀርበው ደግሞ ተወካይ ልከው የህግ ማርቀቅ ቋሚ ኮሚቴውም ጭምር ተገኝተው ግብአት እንዲሰጡን ጥሪ አድርገን ነበር። የሙያ ማህበራትን አሁን ላይ የህግ ባለሙያዎች ማህበር የሚባል የጠበቆች ማህበር በህግ የተቋቋመ አለ፣ የህግ ባለሙያ ሴቶች ማህበር የሚባል አለና ህግ ባለሙያዎች፣ ጠበቆች፣ አቃቢ ህግ ባለሙያዎች፣ ዳኞች አባላት የሆኑባቸው ናቸው። ከነሱም ተወካዮች መጥተው በተለያየ አንግል እንዲታይ ነው ፍላጎታችንና ታይቶም ያው ሁሉም ካለበት ለምሳሌ ህግ ባለሙያ ሴቶች ማህበር ሲመጣ ከሴቶች መብት አንፃር ያንን አዋጅ ሊያዩ ይችላል። ስለዚህ ከተለያየ አንግል እንዲታይ ለማድረግ እነሱም እንዲሳተፉ ጥሪ ቀርቧል። ሰንበት ትምህርት ቤት ላይ ያው አንድነቶቹ ኢትዮጵያም እንዲሁም የአዲስ አበባ ሰንበት ትምህርት ቤት አንድነት ጥሪ ተደርጓል። ማህበረ ቅዱሳንም እንደዚሁ ጥሪ ተደርጓል። ለረጅም ጊዜ ይሄ ረቂቅ አዋጅ መነሻ ሰነድን ከማዘጋጀት ጀምሮ ብዙ ሲሰራበት ስለቆየ በቂ ግብአት ይሰጠናል ብለን ስላሰብን ማህበረ ቅዱሳን ግብዣ ተደርጓል። ከዛ ውጪ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ አዲስ አበባ ሀገረ ስብከት የስራ ኃላፊዎች እንዲገኙ ተደርጓል። በውይይት መርሃ ግብሩ ላይ ያው በዋናነት የውይይት መርሃ ግብሩን በጸሎትም እንዲሁም ንግግር በማድረግ የከፈቱት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ ናቸው። ውይይቱንም የመሩት በዋናነት ትልቁን ድርሻ የተወጡት እሳቸው ናቸው። ከግብዣው ጀምሮ ከሀሳቡም የዚህ የውይይት መርሃ ግብር መንፈሳዊ ፍርድ ቤትም ከብፁዕ አቡነ ጳውሎስ ጀምሮ ከቅዱስነታቸው ጀምሮ ብዙ ጥረቶች ሲደረጉ ነበር። ያው ያካሄድም የረቂቁንም አበልጽጎ እዚህ ደረጃ የማምጣት ሁኔታ ነው ክፍተቶች እንጂ ከቀደምት አባቶች ጀምሮ ጥረት ሲደረግ ነበር። አሁንም ግን ጊዜው ነው ብለው ይህንን መነሻ በውይይት መርሃ ግብሩ እንዲደረግ የሚመለከታቸውን አካላት ራሳቸው ሄደው በማነጋገር እኛም እንዲሁ ተወክለን የሚመለከተውን ሚኒስቴር መስሪያ ቤት በማነጋገር ግብአቶችን እንዲሁም በግላችን እንድንሰበስብ ከዛም ይሄ መድረክ እውን እንዲሆን ጥረት አድርገዋልና እነዚህ አሁን ቀደም ሲል የጠቀስኩልሽ ተቋማት እንዲሁ ጠበቆችም ዳኞችም ግብዣ የተደረገላቸው ነበሩ። በጣም ከጠበቅነው በላይ ግብአት ሰጥተውናል። ያላየናቸው ነገሮች ከጊዜ ብዛትም አሁን ካሉት አዳዲስ ነገሮችም አንፃር ሁሉም ከመጣበት ካየበት አንግል በጣም ብዙ ግብአት ሰጥተውናል። ረጅም ሰዓት የፈጀ ውይይት ነበር የተደረገው። እነዛን ግብአቶች ሰብስበናል። ይሄ ረቂቅ ላይ ቀደም ሲል እንደገለጽኩት የሚሄድበት ሂደት አለ። ከዚህ በኋላ እዛ ከመሄዱ በፊት እነሱን አካተን አስተካክለን በድጋሚ የተሻለ ረቂቅ ሆኖ ወደ ህዝብ ተወካዮች ምክር ቤት እንዲቀርብ የሚያስችሉ ግብአቶችን ሰብስበንበታል። በዋናነት የተነሱትን ጥያቄዎች ያው ቀደም ሲል እንዳልኩት የተጠሩትም አካላት በጣም በርካታ ስለነበሩ ጥሪውም ሲደረግ ረቂቁም አብሮ ተልኮላቸው ስለነበር በቂ ዝግጅት አድርገው ጥሪያችንን አክብረው ነበር የመጡትና ጥያቄዎቹ በጣም ሰፋ ያሉ ናቸው። ግን እንደው ዋና ብለን የምናነሳቸው ቁጭ ብለን ደግሞ የሚካተቱት የትኞቹ ናቸው፣ የትኛው በየትኛው ሊስተካከል ይችላል የሚለው የምናየው መሆኑ እንደተጠበቀ ሆኖ አንደኛው የሴቶችና ህፃናት መብት ጋር በተገናኘ ከሰብአዊ መብት ጋር በተገናኘ አሁን ያሉት ህግጋት ቤተክርስቲያኗ ይሄንን ፍርድ ቤት ካቋቋመች በኋላ መሰረት የምታደርጋቸው የምትጠቅሳቸው የምትጠቀማቸው ህግጋት እነዚህን ነገሮች ያማከሉ ናቸው ወይ የሚሉ ጥያቄዎች ተነስተዋል። ከአሃት ቤተክርስቲያናት ልምድ ጋር በተገናኘ ጥናቶች ቀርበዋል ወይ እንዴት ነበረ የሚለው ያው መድረኩ ላይ በዋናነት ይሄ ረቂቅ ነው የቀረበው። ስለዚህ ከዛ በፊት የነበሩ የምርምር ስራዎች ህጉን ለማመንጨት መነሻ የሆኑ ነገሮችን ስላልቀረበ ውስን ነበረ። ስለዚህ አስተያየቶቹም ሰፋ ያሉበት ምክንያት ከዛ አንፃር ነው። ከዳኞች መሻር ጋር በተገናኘ የሰበር አስፈላጊነት ጋር ከትርጉም ጋር በጣም ብዙ ትርጉም ያለው አዋጅ ነው ያው መሆኑ ግልጽ ነው። ምክንያቱም የቤተክርስቲያን ቃላቶች አሉት ጥንቃቄ ይፈልጋል። ስለዚህ ማወቅ ይፈልጋል። ምንድነው ይሄ ዲዲስቅልያ ስትይ ዲዲስቅልያ ምንድነው ይሄ ህግ ነው ብለን እንላለን።
ስለዚህ ሊያቅ የሚችለው ውስጥ ያለው ሰው ነው። ስለዚህ ይሄንን አዋጅ ግን ምእመን አይቶ በዚህ ይዳኛለው ሲል በደንብ ሊገባው ስለሚገባ በጣም ብዙ ትርጉም አለው። ከዛ ጋር በተገናኘ ከተለመደው የህግ አወጣጥ ህግ ማርቀቅ ጋር በተገናኘ የተነሱ ጥያቄዎች አሉ። ቀደም ሲል እንዳልኩት የህፃናት መብት አለ፣ የፍርድ ቤት ደረጃዎችን ዳኞች በጥያቄሽ ላይ ያነሳሽው የዳኞች ብቃት ጋር በተገናኘ ስልጣና ያስፈልገዋል፣ ብቁ መሆን አለባቸው የምንሾማቸው ዳኞች የሚለውን በተመለከተ ሰፊ ውይይት ቀርቧል። ከዛ ህጎችን በተመለከተ ነው። ይሄ አዋጅ ወይም ቤተክርስቲያን የምትጠቀማቸው ህግጋት እነዚህ ናቸው ተብሏል። ግን እነዛ ህግጋት እነዛ የስርዓት መጽሐፍቶች ምእመኑ ያውቀዋል ወይ የሚለው ትልቅ ጥያቄ ሆኖም አልፏል። እሱን የማሳወቅ ስራ እንግዲህ ከቤተክርስቲያን የሚጠበቅ አንድ ኃላፊነት ይሆናል ማለት ነው እና ይህንን የመሳሰሉ ብዙ ጥያቄዎች ተነስተውበታል። የሰንበት ትምህርት ቤቶች ተሳትፎ ለምሳሌ አዋጁ ላይ ተፈጻሚነት ወሰኑ ላይ የለውም እና እሱ መታየት አለበት በሚል ቀርቧል። እነዚህ ነገሮች ያው በኋላ ላይ ህጉንም ሲያረቁ መጀመሪያም ብዙ ረቂቆች ነበሩ። ስለዚህ ከመነሻው ጀምሮ የተተው ነገሮች ይኖራሉ። ለምን ተተው የሚለው ታይቶ አሁንስ አስፈላጊ ነው ወይ አሁን ካለው የቤተክርስቲያን አሰራር ጋር በተገናኘ መዋቅሯ ጋር በተገናኘ አስፈላጊ ነው ወይ የሚለው በደንብ ታይቶበት በደንብ የተሻለ የዳበረ በጣም ዘመናዊ ሆነ አዋጅ ይወጣዋል ብዬ አስባለሁኝ። ከዚህም በኋላ የመንግስትም ተሳትፎ ቀደም ሲል እንደገለጽኩት በጣም ፖዚቲቭ ነው። ረቂቁ አስቀርቦ በሚመለከተው የሚኒስቴር መስሪያ ቤት አማካኝነት ለማጸደቅ በጣም ዝግጁ ናቸው። ስለዚህ የኛ የቤት ስራ ነው የሚበዛው ብዬ አስባለሁኝ እና ከዛ በኋላ ያው በደንብ እየተከታተሉ ውጤት የሚደርስበት ሁኔታ ይኖራል ማለት ነው። ረቂቅ አዋጁ እንዲጸድቅ እንዲሁም ደግሞ ተግባር ላይ ሆኖ ደግሞ ቤተክርስቲያናችን በመንፈሳዊ ፍርድ ቤት በተለይ ቀደምትነቷን እንድታስቀጥል ከቤተክርስቲያን አባቶች፣ ከሊቃውንት፣ ከምእመናን እንዲሁም ከመንግስት ምንድነው የሚጠበቀው? እሺ እግዚአብሔር ይስጥልን። እንግዲህ ከቤተክርስቲያን አባቶች ስንነሳ በነገራችን ላይ አሁን ላይ ያሉ አባቶች ብፁዓን አባቶች በአርቆ ሀሳቢነት በማስተዋልም ይህ መንፈሳዊ ፍርድ ቤት እንቅስቃሴው እዚህ ደረጃ እንዲደርስም ተደርጓልና አሁንም ይህን በጣም ትኩረት ሰጥተው እየሰሩበት ነው ያለው። በዚሁ እንዲቀጥል ነው ያው ምስጋና የሚገባቸዋል ግዴታም ቢሆንም ማለት ነውና ለምን ትኩረት ለሚሰጠው ጉዳይ ትኩረት መስጠት፣ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት መቻል በራሱ አንድ የአመራር ብቃት ስለሆነ ማለት ነው። ስለዚህ ይሄ እንግዲህ ቅዱስ ሲኖዶስ ካጸደቀው በኋላ ዝም ብሎ አሁን ያለውን ረቂቅ በደብዳቤ በመሸኛ ወደሚመለከተው የመንግስት አካል መላክ ይቻል ነበር። ግን አይ ባለሙያዎች ደግሞ ይዩት እስኪ በሰፊው ይታይ፣ የህግ ባለሙያዎች ግባት ይስጡበት፣ ትናንት ያልታየ ደግሞ ዛሬ የሚታይ ብሎ ራሱ ይህን መርሃ ግብር ማዘጋጀት በራሱ ትልቅ ዋጋ አለው ማለት ነው። ስለዚህ በዚሁ በተጀመረው አግባብ የተሰጡ ግባቶችን ደግሞ አሰባስቦ ባለሙያዎች የኔነት ስሜት ተሰምቷቸው ያንን ግባት አጠናቅሮ ነገ ላይ አዋጅ ሆኖ ሊወጣ የሚችል ረቂቅ አድርጎ አዘጋጅቶ ለሚመለከተው ወይም ደግሞ አንድን ህግ ወስዶ ለህዝብ ተወካዮች ምክር ቤት ማጸደቅ ለሚችል የሚኒስትሮች ምክር ቤት አባል ለሆነ ሚኒስቴር መስሪያ ቤት መስጠት ያስፈልጋል። ስለዚህ የቤተክርስቲያን አባቶች አሁን በተጀመረው አግባብ ለጉዳዩ ትኩረት ሰጥቶ ወደፊት መግፋት ይፈልጋል። ባለሙያ ሞልቷል፣ ልጆቻቸውን ማዘዝ ያስፈልጋል ማለት ነው። አብረው ልክ እንደ ከዚህ በፊት ውይይቱ ላይ እንደነበረው ደግሞ አብሮ መሳተፍና የኔነት ስሜት ያስፈልገዋል ነው። ሌላው እንግዲህ ከምእመናን ያው በደንብ ማለት የኔነት ስሜት ተሰምቷቸው ምንድነው ለኔ ይዞልኝ የሚመጣው ነገ እስከ ጸደቀ በኋላ ምንድነው ልምጠቀመው ከኔስ ምን ይጠበቃል የሚለውን ነገር አይቶ ያንን በደንብ ግንዛቤ ሊያገኙ ይገባል ማለት ነው። አንዱ ግንዛቤ መስጫ ይሄን አይነት መርሃ ግብር ስለሆነ ማለት ነው። ሌላው እንግዲህ ከመንግስት ያው ይሄ ተዘጋጅቶ ሲቀርብ ተገቢውን ሂደት ጠብቆ ለሚመለከተው ወይም ደግሞ ህግን ማጽደቅ ለሚችለው የህዝብ ተወካዮች ምክር ቤት ቀርቦ አዋጁ ወደ ስራ እንዲገባ ተገቢውን ጥረት ትኩረትና ጊዜ ሰጥቶ ማየት ይፈልጋልና ያንን እንዲደረግ ነው የምንለውና ያም እንደሚደረግ ደግሞ ዝግጁነት እንዳለ በአንድም በሌላ መንገድ ያየነው ነገር አለና ይህ ተነሳሽነት ይህ ዝግጁነት በዚሁ ቀጥሎ ወደ መሬት እንዲወርድ ነው እንግዲህ ማሳሰብ ፈልገው እንደ አንድ ባለሙያ ማለት ነው። ስለዚህ ሁሉም ለጉዳዩ ትኩረት ሰጥቶ ይሄ ረቂቅ ነው ረቂቁ ታይቶ ግባቱ በሚገባ ቦታው ላይ ገብቶ ወደ አዋጅነት እንዲያድግና ጸድቆ ወደ ስራ እንዲገባ ከጸደቀ በኋላም ደግሞ ብዙ የቤት ስራ ይጠበቅብናል። ቤተክርስቲያን
በጀት ሰፊ የሆነ በጀት ይፈልጋል፣ ተቋማትን ማዋቀር ይፈልጋል እና ያንን በሆደ ሰፊነት ችሎ የሚፈልገውን በጀት መድቦ በሚገባ መሬት ላይ ወርዶ ደግሞ እስከ ወረዳ ቤተ ክህነት ድረስ ተቋማዊ አደረጃጀቱን ጠብቆ ተደራጅቶ የሚያስፈልገውን ነገር ማሟላት ላይ በደንብ ትኩረት ሊሰጥበት ይገባል። ያንን እንግዲህ እንደሚያደርጉም ቅዱስ ሲኖዶስም ለዚህ ትኩረት ሰጥቶ በአጀንዳ ይዞ የሚገባውን እንደሚያደርግ ምልዓተ ጉባኤው ተስፋ አለንና ይሄን ነው የምለው። እንግዲህ ጸድቆ ደግሞ ወደ ስራ እንዲገባ ወይም ደግሞ ስራ ላይ ውሎ ለማየት ያብቃን ነው የምለው። እግዚአብሔር ይስጥልኝ። እናመሰግናለን። ምናልባት ሚዲያና ትምህርት ተቋማት በዚህ ላይ ምን መስራት አለባቸው የሚለውን እናንሳና በዛው እናጠቃልል። መልእክት ካለሽ? እሺ፣ ከሚዲያው ከትምህርት ተቋማት በተጨማሪ ሊቃውንተ ቤተክርስቲያንን ከነሱ ልጀምርና ይሄ አዋጅ ጸድቆ ወደ ስራ ሲገባ የሚተገብራቸው ህግጋት አሉ። እነዛ ህግጋት ግን ዶግማን ባልጣሰ መልኩ ክለሳ ሊፈልጉ ይችላሉ። አሁን ካለው የሞደርኒዝም ኮንሰፕት ጋር በተገናኘ ከሰብአዊ መብት ጋር በተገናኘ ያሉት ህግጋት ክለሳ ሊፈልጉ ይችላሉ። አዳዲስም ህግጋት መጨመር ሊኖርባቸው ይችላል። ምክንያቱም በጣም ውስን ፍትሐ ነገሥት ላይ ብንሄድ ስለ ንብረት ወይም ስለ ውል የሚያነሱት አንቀጾች በጣም ጥቂት ናቸው። 1 እና 2 አንቀጽ ይዘን ደግሞ ፍርድ ቤት ላይ ጉዳዮችን ማየት አንችልም። ስለዚህ እነሱን ሪቫይዝ የማድረግና ሰፋ ባለ መልኩ ምእመናን እንዲጠቀሙበት ያንን የህግ ስርዓት የፍትህ ስርዓቱን መተው በራሳቸው ሃይማኖት በራሳቸው በሚያምኑት በሚከተሉት ሃይማኖት ውስጥ ባለ ህግ እንዲዳኙ የሚያስችላቸውን የህግ ማዕቀፍ ማስፋት ስለሚያስፈልግ ሊቃውንተ ቤተክርስቲያን ይሄ አዋጅ እንግዲህ ህግ ባለሙያዎች የቤተክርስቲያኑ የህግ ባለሙያዎች አዋጁን ለማጸደቅ የሚሄዱበት ሂደት እንደተጠበቀ ሆኖ ጎን ለጎን ግን ህግጋቱ ላይ ፍርድ ቤቱ የሚፈጽማቸው ህግጋት ላይ መሰራት አለባቸው ብዬ አምናለሁ። የሚሻሻሉ አሉ። ለምሳሌ ቤተሰብ ጉዳይ ላይ ብናነሳ ፍትሐ ነገሥት ላይ ሰፊ የሆኑ የህግ ማዕቀፍ ሊኖረው ይችላል። ግን የሚሻሻል አሁን ካለው የኑሮ ሁኔታ አንጻር ማሄዱ ተቀባይነት ሊያገኙ የማይችሉ ጉዳዮች ስላሉ እነሱ ላይ ማሻሻያ ስለሚያስፈልግ እሱ ቢደረግ። ኮሌጆች፣ መንፈሳዊ ኮሌጆች አሉ፣ ዩኒቨርሲቲ አለ። በጣም በርካታ ናቸው። በሚያስደስት ሁኔታ በየሀገረ ስብከቱ ማለት ይቻላል ኮሌጆች አሉ። እነዚህ ኮሌጆች ያው ተመሳሳይ የሆኑ እስካሁን ድረስ የሚሰጥባቸው የተለያዩ ኮርሶች ይሰጣሉ። እሱ ጥሩ ሆኖ ሳለ ግን አሁን ላይ ተጨማሪ የሌሎች አህተ ቤተክርስቲያናት ላይ የሚሰጡ ኢክሌሲያስቲካል ሎ የምንለው ወይም የቤተክርስቲያን ህግጋት ላይ ኮርሶች ይሰጣሉ። የ6 ወር ሊሆን ይችላል፣ በዲግሪ ደረጃ ሊሆን ይችላል፣ በዲፕሎም ደረጃ ሊሆን ይችላል። እሱ ላይ ፎከስ አድርገው መስራት አለባቸው ብዬ አስባለሁኝ። ስለዚህ እንደ ያው ጥናት ይፈልጋል። አንድ ኮርስ ከመውጣቱ በፊት ቅድሚያ ጥናት ተደርጎ ጎን ለጎን ግን መሰራት ያለበት ነገር ነው። አልብዛ ፍርድ ቤቱ ተቋቁሞ የሚሰራቸው የሚፈጽማቸው ነገሮች በጣም ውስን የሆኑና ቀደም ሲል ባለመጠቀም ሁኔታ የተሻረው አለ አይደለ? በሂደት ቤተ ክህነት ግቢ ውስጥ ብቻ የቀረው ወይም ተፈጻሚነት ማግኘት ያልቻለው ማስፈጸም ያልቻለው ፍርድ ቤት አለ። አሁንም ምእመናን እንዲጠቀሙበት ሰፋ ያለ የሸሪያን ህግ ብናይ ፋይናንስ ላይ ባንኪንግ ሲስተም ላይ በደንብ ህጎች አሉት። በደንብ ሰርተውበታል። ጁሪስፕሩደንሱ ላይ ወይም የህግ ፍልስፍናው ላይ ሰፋ ተደርጎ ነው የታየው። እኛ ጋር ስንመጣ እሱ መታየት አለበት። ኮንስትራክሽን ቤተክርስቲያን ብዙ የኮንስትራክሽን ፕሮጀክቶች አሏት። ከአእምሯዊ ንብረት ጋር በተገናኘ ብዙ ጉዳዮች አሉ። ቤተክርስቲያን ፍትህ የምትጠይቅባቸው የሚመለከቷት ነገሮችና እሱ ላይ በተገናኘ ህግጋት ማውጣት ይቻላል። የህግ ቤት ነች። ምንም የሚጎል ነገር የለም። መፍትሄ ማመንጨት የማይቻልበት ምክንያት የለምና እነሱ በደንብ ጥናት ተደርገው ኮሌጆች ላይ ኮርሶች ቢሰጡ አጫጭር ኮርሶችም አሁን ለጊዜው እንዲደርስ አሁን ከዚህ ከፍርድ ቤቱ ጋር ወደ ስራ እንዲገባ ወደ ትግበራ እንዲገባ አጫጭር ኮርሶችን ጅማሮ አድርጎ ከዛ ግን አሳድጎ በደንብ እንደ ሌሎች አህት ቤተክርስቲያናት ኢክሌሲያስቲካል ሎ በደንብ መሰጠት አለበት ብዬ አስባለሁኝ። ሚዲያ ላይ ያው እውቅና ለብዙ ሰዎች የሚያደናግር ነገር ሆኖ አሁንም አይተናል። ምንድነው የመንፈሳዊ ፍርድ ቤት የሚለው? እዚህ ዛሬ የተዘጋጀው መርሃ ግብር በጣም ጥሩ ነው። ሌሎችም ሚዲያዎች እንደዚህ አይነት መርሃ ግብራትን ያዘጋጃሉ ብዬ አስባለሁኝና የእውቅና ምንድነው የግንዛቤ ማስጨበጫ መርሃ ግብሮች በደንብ ቢዘጋጁ አሁን ያለውም የመንፈሳዊ ፍርድ ቤት የሚሰራበት ሁኔታ ራሳቸው መንፈሳዊ ፍርድ ቤቱም ስላለ እሱን ከሱ መነሻ አድርገን አሁን አዋጁ አለ ጸድቆም ከወጣ በኋላ ደግሞ በደንብ የሚዲያ ስራ
ስራ ይፈልጋል ማወቅ አለበት ምዕመኑ ማወቅ አለበት አገልጋዩ ማወቅ አለበት እኛም በራሳችን የተለያዩ መድረኮችን ለማዘጋጀት እናቀዳለን ይሄ በጣም ውስን የሆነ ሰው 150 ሰው ነው የነበረበት የባለፈው ስብሰባ ውስን ነው ያው የተደረገው በአላማ ነው ከዛ ግን ሰፋ ያለ መድረክ ደግሞ ምዕመናንም አገልጋዮችም የሚሳተፉበት ሰፊ የውቅና እንዲያገኝና ግንዛቤ ማስጨበጫ የሚሆኑ መርሃ ግብር ለማዘጋጀት እኛም እናስባለን ግን በሚዲያ ተደራሽነቱ ፈጣንና ጥሩ ስለሚሆን እሱን እንጠብቃለን ያው ከመንግስት ዲያቆን ዘካሪያስ ገልጾታል ይሄ ረቂቅ አዋጅ አሁንም ያለው በጣም ጥሩ የሆነ አቀባበል ነው ከኛ የቤት ስራዎች አሉ እንጂ ተስተካክሎ በመሄድበት ሰዓት ላይ የሚመለከተው የሚኒስትር መስሪያ ቤት ለማጸደቅ ዝግጁነትና ቁርጠኝነት አለ ይሄ በደንብ ተጠናክሮ ቀጥሎ ትኩረት ተሰጥቶት ጊዜም በጣም ሳይሄድና ባልተጓተተ ሁኔታ በፍጥነት ነገሮች እንዲፈጸሙና እንዲጸድቅ እንደሚያደርጉልን ተስፋ እናደርጋለን እንግዲህ ይሄን ይመስላል አመሰግናለሁ እናመሰግናለን እዚህ ድረስ መጣችሁ ለሰጣችሁን አጠቃላይ ማብራሪያ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እንግዲህ የዛሬው ወቅታዊ አንድ መሰናዷችን ትኩረቱን ያደረገው የቤተክርስቲያን ፍርድ ቤቶች እንደገና ለማቋቋም ለማደራጀትና ለማጠናከር የተዘጋጀው አዲሱ ረቂቅ አዋጅ ላይ ነበር እንግዲህ ጠበቃና የህግ አማካሪ ዲያቆን ዘካሪያስ ወዳጅና ጠበቃና የህግ አማካሪ ትዕግስት በላይ ሰፋ ያሉ ማብራሪያዎችን ሰጥተውናል ለነበረን የአብሮነት ቆይታ ከልብ እናመሰግናለን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ ይቆየን